ይህ ተሽከርካሪ በዓለማችን ላይ አሉ ከተባሉ እጅግ አነጋጋሪና ብዙ ሰው ከሚወዳቸው ተሽከርካሪዎች መካከል አንዱ ነው። መኪናው አምቡላንስም ሆኗል፣ እንዲሁም ወታደራዊ አገልግሎትም በስፋት ሰጥቷል። ታዲያ ይህ ተሽከርካሪ እጅግ ተወዳጅና ስመጥር ያደረገው የቶዮታ ጦርነት የተባለ ልዩ የጦርነት ስያሜ ያለው ተሽከርካሪ ነው። መኪናውን ስታዩ ዝም ብሎ መኪና ይመስላል፣ ነገር ግን በውስጡ ብዙ የተደበቁ ታሪኮችን የያዘ ተሽከርካሪ ነው። በዛሬው ዝግጅታችንም ስለ ቶዮታ ላንድ ክሩዘር 70 ሲሪየስ ወይ ደግሞ በእኛ ሀገር ላይ ሃርድ ቶፕ ወይም በኢንጂን ስሙ 1HZ በመባል የሚታወቀውን እጅግ ግሩም አስገራሚ መኪናን የተለያዩ መረጃዎችን ይዤላችሁ ቀርብ ያለው ከመረጃዎቹ ጋር አብሬያችሁ መቆያ ያርነስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው ደወሉን ጫኑ። ቶዮታ ላንድ ክሩዘር የምንለው ተሽከርካሪ በዓለም ላይ እጅግ ተወዳጅ የሆነ ተሽከርካሪ ነው። ነገር ግን ቶዮታ ላንድ ክሩዘር በውስጡ የተለያዩ ሞዴል አማራጮች አሉት። ዛሬ የምናየው 70 ሲሪየስ የሚባለው ፕላትፎርማቸውን ነው። እነዚህ መኪኖች ከአምቡላንስ ወታደራዊ እንዲሁም ደግሞ ለሲቪሊያን አገልግሎት ሲሰጡ የቆዩ ተሽከርካሪዎች ናቸው። እነዚህ መኪኖች በዋነኝነት ከ1984 ዓ.ም ጀምሮ አገልግሎት እየሰጡ የቆዩ ተሽከርካሪዎች ሲሆኑ በዚህ ውስጥም አንዳንድ አስገራሚ ታሪኮችን ይዞ ቀርበዋል። ይህን ተሽከርካሪ ስለ መኪና ምንም ነገር ስለ መኪና አናቅም የሚል ሰው ቢያንስ አንዴ ሁለቴ ይህን ተሽከርካሪን ተሳፍሮበት ሊሆን ይችላል። መኪኖቹ ከ1990 ዓ.ም ጀምሮ ደግሞ እጅግ ግሩም የተባለ 1HZ የተባለ ኢንጂን ተገጥሞላቸዋል። ይህ ኢንጂን እስከዛሬ መኪና ላይ ከተገጠሙ የተለያዩ የኢንጂን አማራጮች ሁሉ ግሩም የሚያደርገው ነገር መኪናው ባለ 4.2 ሊትር ኢንላይን 6 ማለትም ባለ 6 ሲሊንደር ኢንጂን ቢሆንም ማመንጨት የሚችለው የፈረስ ጉልበት በጣም ከፍተኛ የሚባል አይደለም፣ 131 ብቻ ነው። ይህም የሆነበት ቶዮታ መኪናው ከፍተኛ የፈረስ ጉልበት በማመንጨት እንዳይጨናነቅ፣ ሞተሩ ጉዳት እንዳይደርስበት ለረጅም ጊዜ ያለ ሐሳብ መጠቀም እንድትችሉ ተደርጎ የተሰራ ስለሆነ ነው። እነዚህ መኪኖች በፒክአፕ እናገኛቸዋለን፣ ትሩፕ ካሪየር እናገኛቸዋለን፣ እንዲሁም ደግሞ በኤስዩቪ ሆነው የምናገኛቸው ናቸው። መኪኖቹ ዩኤን ይጠቀማቸዋል፣ ኤንጂኦዎች፣ ወታደራዊ እንዲሁም አምቡላንስ አገልግሎትን የሚሰጡ ናቸው። መኪኖቹን ታዋቂ ያደረጋቸው ነገር ግን መኪኖቹ ላይ ለአገልግሎት የምንጠቀምባቸው ለግል አገልግሎት ወይ ለአምቡላንስ አይደለም። በ1987 የተካሄደው የቶዮታ ጦርነት የሚባለው ነው። ይህም በቻድ እና በሊቢያ መካከል ከ1978 እስከ 1987 ዓመተ ምህረት ድረስ የተካሄደው እጅግ አስገራሚ እንዲሁም ለቶዮታ ፍሪ ፕሮሞሽን የተባለለትን ጦርነት ነው። በዚያን ጊዜ የሊቢያ ጦር በእጁ ብዛት ያላቸው ቲ55 የተባሉ ታንኮችን፣ ሄሊኮፕተሮችን እንዲሁም መድፎችን የታጠቀ ቢሆንም በቻድ እጃቸው ላይ የገባላቸው 400 የሚሆኑ ቶዮታ ላንድ ክሩዘር ፒክአፕ ተሽከርካሪዎችን እንዲሁም ደግሞ ቶዮታ ሃይሉክስ ተሽከርካሪዎችን ከፈረንሳይ አግኝተው ነበረ። እነዚህ መኪኖች ለሲቪሊያን አገልግሎት የሚውሉ ፒክአፕ ተሽከርካሪዎች ቢሆኑም በፈረንሳይ አማካኝነት መኪኖቹ ጸረ ታንክ እንዲሁም ደግሞ ጸረ አውሮፕላን መሳሪያዎችን እንዲታጠቁ ተደርገው የተሰጣቸው ነበረ። ይህ ብቻ አይደለም ጥቅማቸው ግን መኪኖቹ ቲ55 የሚባሉት ታንኮች በአፈሙዛቸው የመዞር አቅሙ ከመኪኖቹ ፍጥነት ጋር ሊመጣጠን አልቻለም። በ60 ኪሎ ሜትር በሰዓት የተጓዘ ያለን ተሽከርካሪ በቀላሉ አልሞ ለመምታት ቲ55 ታንኮች በዛን ጊዜ የነበረው ቴክኖሎጂ አያስችላቸውም ነበር። እንዲሁም ደግሞ መኪኖቹ በሳይዛቸው ቀለል ያሉ ናቸው። በዚህ ምክንያት የሊቢያ በዋነኝነት የጦር ቤዛቸው ላይ የነበሩት ጸረ ታንክ ፈንጂዎችን በቀላሉ ሳያፈነዱ ማለፍ ይችላሉ። እንዲሁም መኪኖቹ በአንድ ጊዜ የመጓዝ አቅማቸው ባላቸው በትንሽ ነዳጅ ረጅም ኪሎ ሜትር የመጓዝ አቅማቸው በጣም የሚገርም ነበረ። ለምሳሌ ቲ55 የሚባለው ታንካቸው ሊቢያ ይጠቀሙት የነበረው በ200 ሊትር 100 ኪሎ ሜትር ቢጓዝ ነው። መኪኖቹ ግን በ10 እና በ12 ሊትር 100 ኪሎ ሜትር በቀላሉ መጓዝ የሚችሉ ለሎጂስቲክስ በጣም ተመራጭ አድርጓቸው ነበረ። ለዚህም ማሳያ የሚሆነው በ1987 ጃንዋሪ 2 ላይ የቻድና የሊቢያ ጦር በተጋጠሙበት ጊዜ ሊቢያ 800 ወታደሮቻቸውን ያጡ ሲሆን ቻድ ግን 18 ወታደር ብቻ ነበረ የሞቱባቸው። እንዲሁም በማርች 1987 የሊቢያ ጦር የሚመካበትን የአየር ማዘዣቸውን በ5000 ጦር ይጠበቅ የነበረውን ቦታ እንዲሁም ፈንጂና ኤር ከቨር የነበረውን እነዚህ ቶዮታ ተሽከርካሪዎች በመግባት ከ1200 በላይ ወታደር የሊቢያ ወታደሮችን በመግደል ብዛት ያለውን በሚሊዮን ዶላር የሚቆጠሩ የወታደራዊ
አገልግሎት የሚሰጡ የተለያዩ እቃዎችን፣ ታንኮችን፣ መድፎችን መማረክ ይችሉ ነበረ። ይህ የቶዮታን ስም እጅግ ያጎናጸፈው እጅግ ያጎላው ነበረ። ይህንንም ጦርነት ከታየ በኋላ ብዛት ያላቸው የቶዮታ ሃይሉክስ ቶዮታ ላንድ ክሩዘር ተሽከርካሪዎች ለወታደራዊ አገልግሎት በብዛት እንዲውሉ አድርጓቸዋል። መኪኖቹ ግን ከሌሎቹ በምንድን ነው የሚለያቸው? ከሌሎቹ ፒካፕ ተሽከርካሪዎች ይበልጥ እነ ተሽከርካሪዎች ተፈላጊ የሚያደርጋቸው ሞተራቸው ብቻ አይደለም፣ የመኪናው ሻንሲ ስትራክቸር ራሱ ሙሉ ለሙሉ የተለየ ነው። እንደ ሌሎቹ ፒካፕ ተሽከርካሪዎች እነ ተሽከርካሪዎች የሚጠቀሙት ሲ ቦክስ የሚባል የሻንሲ ዲዛይን አይደለም። ሲ የሚባለው መኪኖቹ ሻንሲያቸው በአንደኛው በኩል ላይ ክፍተት ያለው ነው የሚሆነው። ይህ የሚደረግበት በዋነኝነት መኪኖቹ ምንም እንኳን ጠንካራ እንዲሆን የሚፈለግም ረስት ወይ ደግሞ ዝገት እንዳያጠቃቸው ዝናብ፣ ውሃ በሚገባበት ጊዜ መውጣት እንዲችል ነው። ነገር ግን ቶዮታ ላንድ ክሩዘር በዋነኝነት ይህ አይነቱ ስትራክቸር አይደለም ያላቸው፣ በአራቱም ቦታ ላይ ድፍን የሆነ ነው። ይህም በመሆኑ ከባባድ እቃዎችን በቀላሉ የመጫን አቅም አላቸው። መኪኖቹ እውነት ለመናገር ከፍተኛ ምቾት አላቸው የሚባሉ አይደሉም። ቶዮታ ላንድ ክሩዘር 1HZ የምንላቸው ተሽከርካሪዎች ምቾት ያን ያህል ምቾት ያለው ተሽከርካሪ አይደለም። ነገር ግን ጠንካራ ስለሆነ የትም ቦታ ገብቶ እንዲወጣ ከፊትም ከኋላም ሶሊድ አክስል የተገጠመለት ነው። ከሻንሲ በተጨማሪ ሰስፔንሽናቸው ባሌስትራ ነው። መኪኖቹ በቀላሉ ትንሽ የትራክተር ልትሉ ትችላላችሁ፣ ነገር ግን ጥንካሬው የትየለሌ ነው። በዚህ ምክንያት የተለያዩ ሀገራት ይህንን ተሽከርካሪ ለወታደራዊ አገልግሎት ሲጠቀሙበት ቆይተዋል። በኢትዮጵያ ወታደራዊ አገልግሎትም ሲሰጥ የቆየው የተሽከርካሪ ከ1980ዎቹ 90ዎቹ ላይ በተለያዩ ቦታዎች ላይ አገልግሎት ሲሰጥ የነበረ ሲሆን በ1998 እስከ 2000 በተካሄደው በኢትዮጵያ ኤርትራ ጦርነት ላይም ብዛት ያላቸው ቶዮታ ላንድ ክሩዘር 70 ሲሪየስ የሚባሉ ተሽከርካሪዎች እንደ ሞተራይዝድ ዩኒት አገልግሎት ሲሰጡ እንዲሁም ደግሞ አሁን በተለያዩ ቦታዎች ላይ ለወታደራዊ አገልግሎት ሲሰጡ ተመልክተናል። እነዚህ መኪኖች ግን በ1HZ በኢንላይን 6 ብቻ አይደለም ያላቸው፣ እንደ አስፈላጊነቱም በቪኤት አማራጭ ያላቸው ሲሆኑ መኪኖቹ በቪኤት በሚሆኑበት ጊዜ የተሻለ ጉልበት ይኖራቸዋል። ብዙ ጊዜ ግን ቪኤት ሞዴሎቻቸው ተመራጭ የሚሆነው የተሽከርካሪ ጥይት የማይበሳው ሞዴሉ ከሆነ ጥይት እንዳይበሳው የሚደረገው ከፍተኛ ክብደት መኪናው ላይ ያለው ፐርፎርማንስ ለውጥ እንዳያመጣ የተሻለ እንዲሁም በማሰብ ቪኤት ሞዴሎች የተገጠመላቸው ተሽከርካሪዎች ጥይት እንደማይበሳው ተደርገው ዲዛይን ይደረጋሉ። እነዚህም መኪኖች ጥይት የማይበሳው ከመሆናቸው በተጨማሪ የትም ቦታ ላይ ገብተው መውጣት ይችላሉ። እንዲሁም ደግሞ ከ1HZ ኢንጂን ከገጠሙት የተሻለ ፍጥነትና ጉልበት እንደሚኖራቸው ይጠበቃል። በዚህ ምክንያት የተለያዩ ሀገራት ከኢትዮጵያ በተጨማሪ በአፍሪካ ውስጥ ኒጀር፣ ቻድ፣ ሱዳን፣ ሶማሊያ፣ ኬንያ፣ ማሊ፣ ኒጀር እነዚህ መኪኖችን የሚጠቀሙባቸው ሲሆን በመካከለኛው ምስራቅ ደግሞ ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬት፣ የመን፣ ጆርዳን፣ ኢራቅ ምንላቸው ሀገራትም እነዚህን ይጠቀማሉ። ነገር ግን የሚያስገርመው ከነዚህ ሀገራት በተጨማሪ እንደነ አሜሪካ ለራሳቸው በልዩ ሁኔታ ዲዛይን የተደረጉ ቶዮታ ላንድ ክሩዘር 70 ሲሪየስ ተሽከርካሪዎች የሚጠቀሙ ሲሆን የዩናይትድ ኪንግደሙ ደግሞ እጅግ ታዋቂና ፌመስ የሆነው የስፔሻል ፎርስ ቡድናቸው ኤስኤስ የሚባለው ከቅርብ ጊዜ ወዲህ ከዚህ በፊት ይጠቀሙባቸው የነበሩትን ላንድ ሮቨር ዲፌንደር ተሽከርካሪዎችን በመተው ሙሉ ለሙሉ ወደነ ቶዮታ ላንድ ክሩዘር 70 ሲሪየስ ወደሚባሉት ሞዴሎቻቸው እንዲመጡ ተገደዋል። ይህ ብቻ ግን አይደለም። በአውስትራሊያ ራሱ የአውስትራሊያ ጦር በዋነኛነት በአሁኑ ሰዓት ላይ እየተጠቀሙት የሚገኙት በጣም ሞዲፋይ የተደረጉ ቶዮታ ላንድ ክሩዘር 70 ሲሪየስ የሚባሉ ተሽከርካሪዎችን ይጠቀማሉ። ታዲያ እናንተ የተሽከርካሪ በጣም የሚያስገርማችሁ አጋጣሚ ገጠመኝም ካለ እስቲ ኮሜንት ላይ ጻፉልን። እነዚህ መኪኖች በየትኛውም ቦታ ላይ አገልግሎት ይሰጣሉ። ምንም እንኳን በወታደራዊ አገልግሎት ላይ ፎከስ አድርገን ብንመለከትም እነ ተሽከርካሪዎች የብዙሃንን ህይወት የታደጉ የአምቡላንስ አገልግሎት ከሚሰጡ እጅግ ጠንካራ የትም ቦታ ገብተው መውጣት የሚችሉ አስገራሚ መኪኖች መካከል አንዱ ናቸው። መኪኖቹ ለግል አገልግሎት ቢጠቀሟቸው ለአምቡላንስ እንዲሁም ለወታደራዊ እንዳያሳፍሩ ተደርገው የተሰሩበት መንገድ ግን እጅግ ይገርማል። መኪኖቹ እጅግ ግሩም ዘመን የማይሽራቸው እንዲሁም ቢበላሹ በቀላሉ የትኛውን መካኒክ ሊጠግናቸው የሚችሉት እንዲሁም ደግሞ ስፔር ፓርታቸው በቀላሉ ከአንዱ አንዱ ሼር የሚያደርጓቸው ተሽከርካሪዎች ናቸው። እናንተ ተሽከርካሪዎችን እንዴት ታያቸዋላችሁ? እስቲ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች መከታተል የምትፈልጉ ከሆነ ሰብስክራይብ አድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኙ።